ነገረ መርከብ ጥንታዊው የኢትዮጵያ መርከብ ታሪክ። መርከቦች ከብዙ መቶ ዓመታት በፊት ጀምሮ እንደ ሰማይ በጠለቁ ከከርሰ ምድር በላይ በሰፊ ውቅያኖሶችና በባህሮች ተለያይተው የነበሩ የዓለም ሕዝቦችን ያገናኙ፣ ባህልን ከባህል፣ ማኅበራዊ ኑሮን ከማኅበራዊ ኑሮ፣ ፍልስፍናን ከፍልስፍና ያጣምሩ፣ ያዋህዱ፣ የሰው ልጅ አካባቢውን ለመቆጣጠር ወይም የሚገጥመውን ፈተና ድል ለማድረግ ታጥቆ የሚሠራ መሆኑን የሚያስገነዝቡ የዘመኑ ቴክኖሎጂና ኢንዱስትሪ ውጤቶች ናቸው። መርከቦች ከ10 እስከ 10 ሺህ ሰው ወይም 70ና 80 ሺህ ቶን ዕቃ ተሸክመው የየሀገራቸው አምባሳደሮች መሆናቸውን ለማመልከት ሰንደቅ ዓላማውን ከፍ አድርገው ባህሩን እየሰነጠቁ በኩራት ሲሄዱ የሕዝብ አርማና የሀገር ምልክት መሆናቸውን እየመሰከሩ ይጓዛሉ። የኢትዮጵያ ንግድ መርከብ ታሪክ ከጥንት ፈንቃውያን፣ ግሪካውያን፣ ሮማውያን፣ ግብፃውያንና ሩቅ ምስራቃውያን ጋር የተያያዘ በመሆኑ ተመሳሳይ የስልጣኔ አቅጣጫን እንደሚከተሉ አያጠያይቅም። የታሪክ መረጃዎች የሚያረጋግጡትም ይህንኑ ሐቅ ነው። ሪቻርድ ፓንክረስት ፕሮፌሰር ዘኢትዮጵያን ቦርደርላንድስ 1997 ገጽ 3 እስከ 32 በሚል ርዕስ ባሳተሙት መጽሐፍ እንደሚገልጹት የጥንት ግብፃውያን በመርከብ በሰዓት 30 ማይልስ ያህል ለ3 ወራት እየተጓዙ ኢትዮጵያ ይደርሱ ነበር። የግብፅና የፑንት የዚያኔዋ አበሽ ግንኙነት መቼ እንደተጀመረ ባይታወቅም በታሪክ ተመዝግቦ የሚገኘው ከ3407 እስከ 2888 ዓመተ ዓለም የነበረው ጊዜ ነው። በዚያን ዘመን ግብጾች ከኢትዮጵያ ሸቀጦች የበለጠ የሚፈልጉት መልካም መዓዛ ያለውን ዕጣንና ከርቤ ነበር። ከ2708 ዓመተ ዓለም ጀምሮ በሥልጣን ላይ የነበረው ግብፃዊው ንጉሥ ሳሁር ወደ ኢትዮጵያ በመርከብ በመምጣት መለኪያው ምን እንደሆነ ባይገለጽም 80 ሺህ ስልቻ ከርቤ፣ 2600 ያህል ውድ መልካም ሽታ ያላቸው እንጨቶች፣ 6000 ወርቅ ይዞ ወደ ሀገሩ ተመልሷል። በ2271 ዓመተ ዓለም የነገሰው ሜንቱ ሆተፕ ዳግማዊ ሄኑ የተባለውን አቃቢ ነዋዩን ያኔ የእግዚአብሔር ሀገር ትባል ወደ ነበረችው ኢትዮጵያ በመርከብ በመላክ ጊዜ ያላለፈበትን ከርቤ ከዚያው ከምንጩ እንዲያመጣለት አድርጎታል ይላል ታሪክ። ከ1479 እስከ 501 ዓመተ ዓለም የነበረችውን የግብፅ ንግሥት ሀትበፈስት በ1495 ኢትዮጵያን ስትጎበኝ የከርቤ ዛፍ፣ ብዙ ከረጢት ከርቤ፣ የዝሆን ጥርስ፣ ትልልቅ ጦጣዎች፣ ወርቅ ይዛ ወደ ሀገሯ ተመልሳለች። በመሠረቱ የንግድ መርከብ ይዘው የሚመጡና የሚፈልጉትን ሸቀጥ ይዘው የሚመለሱት ግብፃውያን ብቻ አልነበሩም። ኢትዮጵያውያኑም ወደ ግብፅ በመሄድ በወቅቱ የነበረውን ሸቀጣሸቀጥ ይዘው ይመለሱ ነበር። ከእነዚህም መካከል በአፄ አሜን ሆቴፕ ዳግማዊ ዘመነ መንግሥት ከ1420 እስከ 1447 ዓመተ ዓለም ኢትዮጵያውያን ነጋዴዎች ወደ ግብፅ ሄደዋል። በዚያን ጊዜ የነበሩት የኢትዮጵያ መርከቦች ከኋላና ከፊት ክብ ቀለማቸው ሐምራዊና ምሰሷቸው ትልልቅ ነበር። የጥንት ግብፃውያን ታሪክ እንደሚነግረን የንጉሥ ሰለሞን መርከቦች ከርቤ፣ ዕጣን፣ የከርቤ ዛፍና የከርቤ ድንጋይ ለመግዛት ወደ ኢትዮጵያ አፋር መጥተዋል። ከዚህም በተጨማሪ በሳልሳዊ ፔትለሚ በቀዳማዊ አርጊዮስ ግብፃውያን ከኢትዮጵያ ጋር ይነግዱ ነበር። ዴቪድ ሃሚልተን የተባሉት የታሪክ ተመራማሪ በጁላይ 1967 በኢትዮጵያ ጥናት ምርምር መጽሔት ቅጽ 5 ቁጥር 2 ላይ ኢምፔሪያሊዝም ኢንቨስት ኤንድ ሞደርን በሚል ርዕስ ለንባብ ያበቁት ጽሑፍ በሦስተኛውና በአራተኛው ክፍለ ዘመን ከክርስቶስ ልደት በኋላ የአክሱም አፄያዊ መንግሥት ግዛቱን እስከ ደቡብ ምዕራብ ድረስ አስፋፍቶ ነበር። በዚህም ዘመን
አይላ ወይም አዩላስት የተባሉትን ግዛቶች በዚያኔው የአክሱም መንግሥት ስር እንደነበሩ ሪቻርድ በርተን ፈርስት ፉትስቴፕ ኢን ዘ ኢስት አፍሪካ በተሰኘ መጽሐፍ በገጽ 66 ላይ አስፍሯል። በዚያን ጊዜ የአክሱም መንግሥት ሥልጣኑን እንደተጠቀሰው ግዛት ሲያስፋፋ በመርከብ እየተጓጓዘና የንግድ ሥራ እያካሄደ እንደነበረ አያጠያይም። ኢምፐርሃም የተባለ ታሪክ ጸሐፊ ዘ ገቨርንመንት ኦፍ ኢትዮጵያ በሚል ርዕስ እንደ አውሮፓውያኑ አቆጣጠር በ1948 ባሳተመው መጽሐፍ እንደገለጸው ከ6ኛው ምዕተ ዓመት አጋማሽ በኋላ የአክሱም መንግሥት ሰራዊት ደቡብ አረቢያን በመያዝ ክርስትና እንዲስፋፋና ለመንግሥቱ ተጠሪ የሆነ አካል አስቀምጦ ነበር። ሆኖም በ8ኛው ክፍለ ዘመን እስልምና እየገነነ ሲመጣ የደቡብ አረቢያ ግዛት ብቻ ሳይሆን አዶሊስም የአረቦችና የኢትዮጵያ ሕዝቦች በመርከብ ንግድ ልውውጥ ማድረጋቸው መቀጠላቸው አልቀረም። ፕሮፌሰር ሪቻርድ ፓንክረስት ዘኢትዮጵያን ቦርደር ላንድስ ገጽ 168ና 169 ላይ አረብ ፈቂን ሺሃበዲን የተባለውን የመናዊ የአህመድ ግራኝ ዜና መዋዕል ጸሐፊን ጠቅሰው እንደሚገልጹት አጼ ድምነ ድንግል ወርቅ፣ ወርሲ፣ የዝሆን ጥርስ፣ ዘባድና ባሪያ ወደ አረብ ሀገር ለሚሄዱ ነጋዴዎች በመርከብ ይልኩ ነበር። ሙስሊሞቹ ቀይ ባህርንና በምስራቅ አፍሪካ አካባቢ የነበሩትን ድንበሮች ከ8ኛው ክፍለ ዘመን አንስተው ለሌላ 1 ክፍለ ዘመን ያህል ሲቆጣጠሩ የአካባቢው ኅብረተሰብ የእስልምናን ሃይማኖት ተቀብሎ ከመካከለኛውና ከሩቅ ምስራቅ አገሮች ጋር የንግድ ልውውጦች ያደርግ እንደነበር ስለ ሐረር ሱልጣኖች የተጻፉት በርካታ ታሪኮች ያረጋግጣሉ። ከ1468 እስከ 1480 የአዳል ሱልጣናትን ሲመራ የነበረው አሚር ማህፉዝ በሸዋው አፄያዊ መንግሥት ላይ ተከታታይ ጦርነት እንዳደረገና እስከ ምስራቅ ሸዋ ድረስ እንደዘለቀ ስናስታውስ ከጦርነት ባሻገር በዘይላና በበርበራ በኩል ሸቀጥ ይገባና ይወጣ እንደነበርም ይታወቃል። የአሚር ማህፉዝን ልጅ ያገባውና ግዛቱን ከዛይላ እስከ ሰሜን ኢትዮጵያ አስፋፍቶ የነበረው ኢማም አህመድ ኢብራሂም አልቃዚ ግራኝም በ15 ዓመት የሥልጣን ዘመኑ ዘይላንም ጅቡቲንም ምጽዋንም አጠቃሎ ይገዛ ስለነበር በሩቅ ምስራቅና ከመካከለኛው ምስራቅ ጋር ይደረግ የነበረው የንግድ ልውውጥ እንደቀጠለ ነበር። እንደ ኤሮፓውያኑ አቆጣጠር ከ1874 ጀምሮ ቱርክ ሐረርን ስትይዝም የመርከብ ንግድ ከዚህ አንጻር ቀጥሎ ነበር። በዚህ ክፍለ ዘመን ቱርኮች፣ እንግሊዞችና ፈረንሳዮች ኃያል የነበሩ ሲሆን ሁሉም ይዞታቸውን በቀይ ባህር አካባቢ አስፋፍተው የንግድ መርከብ ልውውጥ ለማድረግ ፍላጎት ነበራቸው። ለምሳሌ በ1859 ለይመን የተባለች መርከብ ዘይላንና ምጽዋን የጎበኘች ሲሆን ከኢትዮጵያ ጋር የንግድ ልውውጥ ለማድረግ ፍላጎት እንደነበር የታሪክ ማስረጃዎች ይጠቁማሉ። በኢትዮጵያ የባህር ትራንስፖርትና የባህር ኃይል ረጅም ዕድሜ አለው። ከክርስቶስ ልደት 1000 ዓመታት በፊት ንግሥት ማክዳ የሰለሞንን ጥበብ ለማየት ቀይ ባህርን አቋርጣ ወደ ኢየሩሳሌም ስትሄድ የተጠቀመችበት መርከብ ጋሊ በመባል የሚታወቅ በብዙ መርከበኞች የሚቀዘፍና በንፋስ ኃይል የሚንቀሳቀስ የግብፅ ፈርዖኖች በናይል ወንዝ ላይ ይጠቀሙባቸው የነበሩ የመርከብ አይነቶች ነበር። ኢትዮጵያ ሀገራችን በጥንት ቅድመ ታሪክና ድኅረ ታሪክ ዘመን መርከቦችን ለተለያዩ አገልግሎቶች ማለትም በባህር ላይ ለጦር አገልግሎት፣ ለንግድ እንቅስቃሴና ለዓሣ ማጥመድ አገልግሎት ሊያውሉ የሚችሉ ባለሙያተኞች ነበሯት። እስካሁን በአርኪኦሎጂ ጥናት የታወቀው የሩቅ ዘመን ነው የተባለው የመርከብ ሥራ እንቅስቃሴ ከክርስቶስ ልደት 400 ዓመታት በፊት ገደረት ንጉሥ ዘግዱር የተባለ የኢትዮጵያ ንጉሥ ለሰራዊቱ የሚበቁ መርከቦችን፣ ጀልባዎችን አሰርቶ ቀይ ባህርን ተሻግሮ ከአረቦች ጋር ተዋግቶ የአረብ አገርን እንደያዘ ከአረብ ደቡብ አገር በተገኘው የድንጋይ ሐውልት ላይ ተቀርጾና ተጽፎ የተገኘው የጥንተ ታሪክ ማስረጃ ነው።
በዘመናዊ የኢትዮጵያ ታሪክ ለመጀመሪያ ጊዜ በሞተር የሚንቀሳቀስ ጀልባ የተሠራው በ1858 ዓ.ም በሚያዝያ ወር በዳግማዊ ቴዎድሮስ ዘመን በጣና ሐይቅ ላይ ነበር። ራሳም ስለ እነዚሁ መርከቦች ሥራ ሲገልጽ በሥራው ቴዎድሮስም ተካፋይ ነበሩ። 60 ጫማ ርዝማኔና 20 ጫማ ስፋት ያላቸው 2 ጀልባዎች ተሠሩ። እነዚህ 2 ጀልባዎች እያንዳንዳቸው 100 ሰዎች የመጫን አቅም ነበራቸው። አንዲቷ ጀልባ ሰው በጫነች ጊዜ ወደ ባህሩ ውስጥ የጠለቀችው 4 ኢንች ያህል ብቻ ነበር። ሚስዮናውያኖቹና ሕዝቡ ተሰብስቦ በአድናቆት ጀልባዎቹን ሲመለከት ቴዎድሮስ በጣም ደስ ብሏቸው ነበር ሲል አስፍሯል። ሩባቲኖ ስቲም ፓኬት የተባለ የጣሊያን ኩባንያ እንደ አውሮፓውያን አቆጣጠር በ1870 መርከቡን በአሰብ ወደብ ለማሳረፍና ራሂታ የተባለውን ግዛት $8,200 ለመግዛት ችሎ ነበር። ከዚያም ከ10 ዓመታት በኋላ ማለትም በ1880 ላይ ግን የሩባቲኖ ኩባንያ የንግድ መርከብ በአሰብ ላይ ነበረች። ሆኖም በዚያን ጊዜ ግብፃውያን የጦር አበጋዞች ተቃውሞ አልነበራቸውም። ሜይ 19 ቀን 1881 የጣሊያን መንግሥት የውጭ ጉዳይ ሚኒስቴር ግን ምንም እንኳን የሲኞር ሩባቲኖ ዓላማ በንግድ ላይ የተመሠረተ ቢሆንም የግዛቷ የበላይ ግን የጣሊያን መንግሥት ነው ሲል መግለጫ አውጥቷል። ኩባንያው የመርከብ ንግድ ሥራውን በቀይ ባሕርና በህንድ ውቅያኖስ አስፋፍቶ ሲሠራ መቆየቱ ኢትዮጵያ የዚህ ንግድ ዋና ተቋዳሽ መሆኗን ያሳያል። የጥንት ሳባውያንን አንስቶ እስከ ዘመናችን ድረስ የተካሄደው የግዛት መስፋፋት ከንግድ ጋር የተያያዘ ሆኖ እናገኘዋለን። በእምነት ስም የተካሄዱትን እንቅስቃሴዎች ሳይቀሩ ከንግድ ትርፍ ጋር ከፍተኛ ቁርኝት እንዳላቸው አጠያቂ አይደለም። ፕሮፌሰር ሪቻርድ ፓንክረስት እንደ ኤሮፓያኑ አቆጣጠር ጃንዋሪ 1974 ላይ በኢትዮጵያ የጥናትና ምርምር መጽሔት ቅጽ 12 ቁጥር 1 ላይ ባንያን ኦር ኢንዲያን ፕሪዘንስ አት ማሳዋ ዘዳህላክ አይላንድስ ኤንድ ሆርን ኦፍ አፍሪካ በሚል ርዕስ ባቀረቡት ጥናት ህንዳውያን በንግድ መርከብ ልዩ ልዩ ሸቀጦችን ጭነው በመምጣት ከኢትዮጵያ ጋር ይነግዱ ነበር። በወቅቱ ወደ ኢትዮጵያ ይገቡ ከነበሩት ሸቀጦች መካከል ተራ ብረት፣ አረብ ብረት ሞቻ እየተባለ የሚጠራው የህንድ ልብስና ሌሎችም በልዩ ልዩ ቀለም የተነከሩ ነጭ ጨርቆች ይገኙባቸዋል። በደብረ ዳሞ በተደረገ የመሬት ከርስ ቁፋሮም የብርሃማን ቋንቋ የተጻፈባቸው ቀለበቶችና በ203 ዓመተ ምህረት የተሰሩ 103 ያህል ከወርቅ የተሰሩ ሳንቲሞች ተገኝተዋል። በስድስተኛው ክፍለ ዘመን መጀመሪያ አካባቢ አጼ ካሌብ 9 ጀልባዎች ከህንድ ገዝተው ቀይ ባህርን ተሻግረው ደቡብ አረቢያን እንዳጠቁ ይጠቀሳል። ፍራንሲስ አልቫሬስ የተባለው የፖርቱጋል ቄስም በደቡብ ትግራይ ማንደሊያ በተባለች የገበያ ስፍራ የሁሉም ሀገሮች ነጋዴዎች በተለይም ጥቁር ህንዶች በብዛት ይገኙ እንደነበር በታሪክ ተጠቅሷል። ባንያውያን ከአዶሊስ እስከ ዘይላንድ በርበራ ተንሰራፍተው ይነግዱ የነበሩ ሲሆን በምስራቅ ኢትዮጵያም ሐረር ድረስ በመግባት ልዩ ልዩ ሸቀጦችን ያመጡ እንደነበር ሮበቺ ብራቸሪ የተባለው ጣሊያናዊ ተጓዥ ይጠቅሳል። ጀርመናዊው የታሪክ ምሁር ሐረር በሚል ርዕስ ባሳተመው መጽሐፍ ህንዳውያን በሐረር ከፍተኛ ንግድ ያንቀሳቅሱና ሸቀጣቸውን ሸጠው ከኦጋዴን ከሸዋ በርካታ የዝሆን ጥርስ በመግዛት በንግድ መርከቦቻቸው ወደ ሌላ ገበያ ይወስዱ ነበር ብሏል። የኢትዮጵያ የመርከብ ንግድ በቀይ ባህር ብቻ የተወሰነ አልነበረም። የደቡብ ኢትዮጵያ ህዝቦች በህንድ ውቅያኖስ በኩል እስከ ዛንዚባር በመርከብ ይነግዱ ነበር። የደቡብ ኢትዮጵያ ጫፍ ህዝቦች በኪሲማዩ፣ በበርበራ፣ በሞቃዲሾ፣ በበናዴር፣ በመርካ፣ በበርቫ በኩል ከብት፣ ቡና፣ የዝሆን ጥርስ፣ ቆዳ፣ በቆሎ፣ ፈረስ፣ አህያ፣ ከርቤ፣ ሙጫ፣ የጎሽ ቀንድ ለገበያ እያቀረቡ በምትኩ ጨርቃጨርቅ፣ ብረት፣ ቴምር፣ ስኳር፣ ጌጣጌጥ፣ ዛጎል ወዘተ
በ1980ዎቹ ውስጥ ያስገቡ ነበር። በሪቻርድ ፓንክረስት ጥናት መሠረት በሐረር በኩል በትንሹ 1 ሚሊዮን ኪሎ የዝሆን ጥርስ፣ 200 ሺህ ቆዳ፣ ገበያው ከፍ ሲል ደግሞ ከ15 ሚሊዮን እስከ 22 ሚሊዮን 500 ኪሎ ቡና ለገበያ ይቀርብ ነበር። የዛሬው የኢትዮጵያ ንግድ መርከብ ከጥንቱ ንግድ መርከብ የቀጠለ ታሪክ አለው። በዘመናዊ የኢትዮጵያ ታሪክ በቀይ ባህር ላይ የኢትዮጵያ የባህር ትራንስፖርት የተቋቋመው በ1940 ዓ.ም ኤርትራ ከእናት አገሯ በፌዴሬሽን ከመቀላቀሏ በፊት ነበር። የኢትዮጵያ ንግድ መርከብ ድርጅትም በኢትዮጵያና አሜሪካዊው የንግድ ድርጅት በሆነው ቶርስ ኢንቨስትመንት ኢንኮርፖሬትድ ኩባንያ መካከል በተደረገ ሽርክና በ1956 ዓ.ም ተቋቋመ። የኢትዮጵያ መንግሥት ድርሻ 49 ከመቶና የቶርስ ድርሻ 51 በመሆን የኢትዮጵያ ንግድ መርከብ ድርጅት አንጋፋና ዝነኛ የሆኑ የይሁዳ አንበሳና ንግሥት ሳባ የተባሉ 2 የደረቅ ዕቃ መጫኛ መርከቦችና ላሊበላ የተባለች የመጀመሪያዋ የነዳጅ ጫኝ መርከብ ባለቤት ሆኑ። በኢትዮጵያ ዘመናዊ የባህር ትራንስፖርት አገልግሎት መሰጠት ከተጀመረ ከ56 ዓመት በላይ አስቆጥሯል። በመጀመሪያም የኢትዮጵያ ንግድ መርከብ ድርጅት መጋቢት 1 ቀን 1956 ዓ.ም በብር 50 ሺህ መነሻ ካፒታል የተቋቋመ ሲሆን ይህ ዕለትም ለኢትዮጵያ ዘመናዊ የባህር ትራንስፖርት አገልግሎት ዘርፍ የመሠረት ድንጋይ የተጣለበት ነበር ማለት ይቻላል። የንግድ መርከብ ሲቋቋም የአሜሪካው ታወርስ ኢንቨስትመንት 51 ከመቶ እንዲሁም የኢትዮጵያ ንግድ ባንክና የገንዘብ ሚኒስቴር ደግሞ 49 በመቶ ድርሻ ነበራቸው። መጋቢት 18 ቀን 1956 ዓ.ም የድርጅቱ ካፒታል ወደ 375 ሺህ ብር እንዲያድግ ተደረገ። በዚህ ጊዜ ነበር የመጀመሪያዎቹ 3 መርከቦች ማለትም ንግሥት ሳባ፣ የይሁዳ አንበሳና ላሊበላ የተባሉት መርከቦች የተገነቡት። በዚህ መሠረት ድርጅቱ በእነኚህ 3 መርከቦች በ1958 ዓ.ም ሥራውን ጀመረ። በ1959 ዓ.ም በ1960ና በ1961 ዓ.ም አዶሊስ፣ ጣና ሐይቅና አሸንጌ የተባሉትን ተጨማሪ መርከቦች በመግዛት አስተማማኝ መሠረት ጥሎ ግስጋሴውን ቀጠለ። የድርጅቱ እንቅስቃሴ በዚህ መልክ ተጀምሮ በመልካም ሂደት ላይ ሳለ በእስራኤልና በግብፅ መካከል በተነሳው ጦርነት ምክንያት ከ1959 እስከ 1967 ዓ.ም ድረስ የስዊዝ ካናል በመዘጋቱ የድርጅቱ መርከቦች በደቡብ አፍሪካ አድርገው በምዕራብ አፍሪካ በኩል ወደ ሰሜን አውሮፓ ለመጓዝ ተገደዱ። በዚህ ምክንያት ድርጅቱ ለከፍተኛ የነዳጅ ወጪ በመዳረጉና የመርከቦቹ የምልልስ ጊዜ በእጅጉ የተራዘመ በመሆኑ ለከፍተኛ ኪሳራ ተዳርጎ እንደነበረ ታሪኩ ያወራል። ሕልውናውን ለማስጠበቅ በመስራት ላይ ሳለ በ1967 ዓ.ም በሀገራችን በተደረገው የመንግሥት ለውጥ፣ ይህን ተከትሎ በመጣው የርዕዮተ ዓለም ለውጥ ድርጅቱና የማምረቻ ተቋማት ወደ መንግሥት ይዞታነት እንዲዛወሩ ሲደረግ ድርጅቱም የኢትዮጵያ ንግድ መርከብ ኮርፖሬሽን የሚል ስያሜ ተሰጥቶት በ22 ሚሊዮን ብር ካፒታል ሙሉ በሙሉ ወደ መንግሥት ይዞታነት ተዛወረ። ከጥቂት ዓመታት በኋላ ካፒታሉ ወደ 37 ሚሊዮን ብር እንዲያልቅ የተደረገ ሲሆን ድርጅቱም ቀስ በቀስ ከኪሳራ ወጥቶ ትርፋማ መሆን ጀመረ። በዚህ ውስጥ አቅሙን ይበልጥ ለማሳደግ በ1967 ዓ.ም ራስ ደጀንንና በ1970 ዓ.ም ደግሞ ካራማራ የተባሉትን ያገለገሉ መርከቦች በመግዛት ወደ ሥራ አሰማራ። በቀጣዩ ዓመትም ማለትም በ1971 ዓ.ም ነበልባል የተባለችውን ነዳጅ ጫኝ መርከብ ተረክቦ ወደ ሥራ በመግባት አቅሙን ይበልጥ እያጎለበተ መጣ። በቀጣዩ ዓመታትም አቅሙን ለማሳደግ ከፍተኛ እንቅስቃሴ ያደረገ ሲሆን በ1974 ዓ.ም ቀይ ኮከብና ወልወል የተባሉ መርከቦችን፣ በ1976 ዓ.ም መስከረምና አባይ ወንዝ የተባሉ መርከቦችን፣ በ1977 ዓ.ም ደግሞ አብዮት፣ አንድነትና ነጻነት የተባሉ
የገዛ ሲሆን እነኚህ መርከቦች በአጭር ጊዜ ውስጥ የድርጅቱን የመጫን አቅም በከፍተኛ ደረጃ አሳድገዋል። በዚህ ጊዜም የአገልግሎት አድማሱን በማስፋት ከቀይ ባህር እስከ ሰሜን ምዕራብ አውሮፓና እንግሊዝ፣ ሰሜን ምስራቅ አውሮፓ፣ ሜዲትራኒያን፣ አድሪያቲክ አካባቢና ወደ መካከለኛው ምስራቅ የንግድ መስመር አካባቢዎች የጭነት ማጓጓዣ አገልግሎት በስፋት ይሰጥ ነበር። በ1978 ዓ ም ኦሞ ወንዝ፣ በ1980 ዓ ም ዘዋይና ጫሞ፣ በ1981 ዓ ም አዋሽ ተብለው የተሰየሙትን መርከቦች በመግዛት አቅሙን በተሻለ ሁኔታ አጎልብቶ ትርፋማነቱን አስቀጠለ። በዚህ ጊዜም ወደ ሰሜን አውሮፓ፣ ሩቅ ምስራቅ አገሮች እስከ ጃፓን በመጓዝ የሀገሪቱን ገቢና ወጪ ዕቃዎች በተቀላጠፈ ሁኔታ በማጓጓዝ የአገልግሎት አድማሱን ከምንጊዜውም በላይ ማስፋፋት የቻለበት ጊዜ ነበር። ከዚህም በተጨማሪ በ1987 ዓ ም አድማስ፣ በ1991 ዓ ም ተከዜ፣ በ1998 ዓ ም ሸበሌና በ1999 ዓ ም ጊቤ የተባሉ መርከቦችን በመግዛት ወደ ሥራ አሰማርቷል። ከሀገራችን ኢኮኖሚ እድገት ተመጣጣኝ የሆነ የባህር ትራንስፖርት ሎጂስቲክ ስርዓት መገንባት አስፈላጊ ሆኖ በመታመኑና የተቀናጀ የአንድ መስኮት አገልግሎት መስጠት በማስፈለጉ በባህርና ሎጂስቲክ ዘርፍ በተናጠል ሲንቀሳቀሱ የቆዩት የኢትዮጵያ ንግድ መርከብ ድርጅት፣ የባህር ትራንዚት አገልግሎት ድርጅት፣ የደረቅ ወገብ አገልግሎት ድርጅት ኮሜት ትራንስፖርት ማኅበርን በማዋሃድ በሚኒስቴሮች ምክር ቤት ደንብ ቁጥር 255/2004 መሠረት የኢትዮጵያ የባህር ትራንስፖርትና ሎጂስቲክ አገልግሎት ድርጅት ተቋቋመ። ድርጅቱ ሲቋቋም የተፈቀደለት ካፒታል 3.7 ቢሊዮን ብር የነበረ ሲሆን ይህ የመቋቋሚያ ካፒታል በድጋሚ በሚኒስትሮች ምክር ቤት ተሻሽሎ ሚያዝያ 2008 ዓ.ም ከነበረበት ከብር 3.7 ሚሊዮን ወደ 20 ቢሊዮን ብር እንዲያድግ ተደርጓል። በዚህ ጊዜ በሀገራችን የመርከብ ኢንዱስትሪ ውስጥ ፈርቀዳጅ የሆኑ ከፍተኛ የመጫን አቅም ያላቸው እንዲሁም የዘመኑን ቴክኖሎጂ ያሟሉ 7 ዘርፈ ብዙ መልቲፐርፐስ ጭነት ጫኝና 2 ነዳጅ ጫኝ በድምሩ 9 መርከቦች በ2005 ዓ.ም በማስገባት በሀገራችን የሚገኙ የክልል ዋና ከተሞች በመሰየም ወደ ሥራ አሰማርቷል። እስከ 2010 ድረስ ባለው መረጃ መሠረት ድርጅቱ ጊቤ፣ ሸበሌ፣ ፊንፊኔ፣ ሐረር፣ ሰመራ፣ መቀሌ፣ ጋምቤላ፣ አሶሳ፣ ጅግጅጋ የሚባሉ እያንዳንዳቸው 28 ቶን በአንድ ጊዜ መጫን አቅም ያላቸው 9 ዘርፈ ብዙ ጭነት ጫኝ መርከቦች የሀገራችንን ወጪና ገቢ ጭነቶች እያጓጓዙ ነበር። ከዚህም በተጨማሪ ባህር ዳርና ሐዋሳ የተሰኙ 2 ነዳጅ ጫኝ መርከቦች ባለቤት ነው። 2ቱ ነዳጅ ጫኝ መርከቦች አንድ ዓለም አቀፍ ነዳጅ ጫኝ መርከብ ማሟላት የሚገባውን ቴክኖሎጂና ተጓዳኝ ፋሲሊቲዎች ያሟሉ ሲሆን በጥምረት እስከ 80 ሺህ ቶን ነዳጅ በአንድ ጊዜ መጫን አቅም አላቸው። በኢትዮጵያ ዘመናዊ የባህር ትራንስፖርት አገልግሎት መስጠት ከጀመረ በርካታ ዓመታትን አስቆጥሯል። በመጀመሪያም የኢትዮጵያ ንግድ መርከብ ድርጅት መጋቢት 1 1956 ዓ ም 50 ሺህ ብር መነሻ ካፒታል የተቋቋመ ሲሆን ይህ ዕለትም ለኢትዮጵያ ዘመናዊ የባህር ትራንስፖርት አገልግሎት ዘርፍ የመሠረት ድንጋይ የተጣለበት ነበር ማለት ይቻላል።